ሰርቶ በሶሻል ሚዲያ ኢየሱስ ነገሰ ሊሉ በሶሻል ሚዲያ ኢየሱስ ነገሰ ሊሉ ነው እንደ ልማዳቸው የነበረው። ግን አልሆነም። እንደ ልማዳቸው ታርጌት ያደረጉት የሆነ ነገር መምታት ነበረ። አልሆነም። ምክንያቱም ሊሆን አልቻለም። በቃ ቀዘቀዘ። አሁን እነሱ ቀዘቀዘ ብለው ደግሞ የሚያስቡት እኔን አሁን ታርጌት ታስገብተውኛል። ምንድን ነው የሚሉት? ጂጂኪያ የምትባል ሰይጣን ቤታዮንና ኤልሻዳይንና ፊንገር ሾ የሚባለውን ቶፒክ አስመጥታ ከበር አረገችው። ያ ነው ገባችሁ? እኔ እንግዲህ አስቤበት አይደለም። ወደ ቤተክርስቲያን የሚሄድ ወደ ቤተክርስቲያን ይሄድ፣ ወንጌል የሚፈልግ ወደ ወንጌል ይሄድ፣ ያ ሰይጣንን የሚፈልግ ወደ ሰይጣን ይሄድ፣ ሾ የሚፈልግ ወደ ሾ ይምጣ። በቃ እሷ እያለች አለ ዛሬ ሲያወሩ እንግዲህ በውስጥ ሲያወሩ የነበሩትን ነው። እሷ እያለች ሰላም የለም። እኔን እኮ ነው እማትለወጥ ትልቅ ሰይጣን ብትኖር እዚህ ሶሻል ሚዲያ ላይ አለ ጂጂኪያ ናት አለ። እዩ ጋይስ እዩት፣ ሰማችሁ? ትልቋ ሰይጣን ብትኖር ሶሻል ሚዲያ ላይ ጂጂኪያ ናት። ለምን አልተመቻቸውም? እኔ አሁን ቤታ ነገሬ እኔ የነበረው እሱ ወንጌል ከመቃ እንትን ከማለቱ በፊት አረ ሮማን ትሻላለች አለ። ሮማን እንዲያውም ትሻላለች አለ። ምክንያቱም ሮማን አትጎዳም። ሮማን እኮ ኖረችም አልኖረችም እኮ አትጠቅምም አትጎዳም። እና እሷ ናት እንደዚህ በቃ ትልቁ ሰይጣን ብለው ቁጭ ብለው እየጸለዩ ነው። እንዲያውም ማለት ሲጸልዩላት እኔ ለመጸለይ እንኳን ለእሷ ፈቃደኛ አይደለሁም ብያቸዋለሁ። ጭራሽ ተሰብስበው ጂጂኪያን ከሶሻል ሚዲያ ላይ አጥፋ ሲሉ እኔ ደግሞ የሁለት ቀን ጭራሽ የነሱ ጸሎት ጭራሽ እኔ እንደ እርግብ እንደዚህ ክንፍ አስወጥቶ እያስበረረኝ ነው። የነሱ ጸሎት ደግሞ እንትን ብሎ ማለት ነው ተለውጦ እንደ ጉድ እኮ ነው። እኛ እንስራ እኛ እንብላ እናንተ አትስሩ እኮ ነው ጨዋታው እኮ ነው። እናንተ አፈንድዱ ኢየሱስ እያላችሁ እኛ ግን እንሸቀል ነው። አይ አንዴ ቀላል እንዴ በጣም እኮ ነው የሚገርሙት። ኧረ በስመ አብ ነው እኮ ነው የሚሰሩት ስራ በሙሉ እውነት እንዲያውም አበላሹት። እኔ አሁን ዶክተር ወዳጄ ነው በቀን አንዴ እግዚአብሔር ምስክሬ ነው በቀን አንዴ አዳምጠዋለሁ። በቀን አንዴ እኔ አሁን አንዳንዴ ይሄ ሰውዬ ባይኖር ኖሮ የኔ ህይወት ጥሩ አይሆንም ነበር። እግዚአብሔር ምስክሬ ነው። ልክ እሱን ሳዳምጥ መታጠብ ያምረኛል፣ መልበስ ያምረኛል። ሞር በቃ ለእኔ ማለት በቃ ኪኒኔ ነው። በቃ መድኃኒት የሚታዘዝላችሁ ነገር የለም። የሆን ነገር ሰው ዳይሬክት እሱ ጋር ያገኝ ደግሞ እኮ ልክ እንደ መጽሐፍ ቅዱስ እንዲከፍትና እንዳለ ዩቱቤ በሙሉ እሱ ነው ያለው። በቃ የዱሮን በሙሉ ያለው በቃ ይሁን ያበረታታኛል። በቃ እግዚአብሔርን ብርታቱን ነው የሚሰጠኝ። ግን ይሄ ወሮ በላ እንደዚህ አይነት ወሮ በላ አህያ ያ ትላንትና እዚህ ቁጭ ብሎ ፍለጥ ቁረጥ አቃጥል በአንድ እንትን ምንድነው ምናምን ሲል የነበረ ሰውዬ ነይ ልስበክሽ ሲለኝ ግን አልቀበለው። በሱ የሚመጣ ክርስትናን አልቀበለው። ፓስተር ቸሬን ያጋጥመኝ። እኔ ምን እወዳለሁ መሰላችሁ? ረጋ ብሎ የሚያወራ እኔን የሚገዛኝ ረጋ ያለ ሰው ነው። ረጋ ብሎ የሚያወራ ሰው ቸሬን ደስ ይለኛል። አንዳንዴ አየዋለሁ፣ ምንም ችግር የለብኝም። ግን ለእኔ የሚገዛኝ በቃ ዶክተር ወዳጄ የሚያመጣቸው ነገሮች እኔ በቃ ባሌን እየኖርኩ ያለው ሰው በቃ በሱ ነው። አንዳንዴ ይገርመኛል። እኔ እንደዚህ ለትኩረት ሰጥቼ እንደዚህ የማዳምጠው እንትን የለኝም። ውስጤን ነው እንትን የሚለው እንዴ። እኔ ምን አረኩኝ? እኔ እኮ ምንም እኮ አላረኩኝም። እኔ አይደለው ስታስቡት እኔ አሁን ቆይ አይ ሰዎች እግዚአብሔርን ወንጌልን እንዳይሰሙ ብለን እኛ እዚህ ጋር እኔ አሁን ስንት ሰው ነው ከኔ ይልቅ ለምን እንትና እስቲል ነው ድረስ እኮ ሀቢባ አለች። ለምን ሀቢባን ጌታን እንድትቀበል ማታረጓት? እንዲያውም እሷን ጌታ ብትቀበልላችሁ አውቶማቲክ ሌላ ሰው ሌሎቹንም ታስቀብላላችሁ። እኛ እኮ ምን ግፋ ቤት ይዞ ቁጭ ብለው ልጆቹ ጌም ነው የሚጫወቱት። 300-200 ሰው ቢያት እሱ ጋር ከአንድ ሺህ ሰው በላይ እኮ ነው ያለው። ስለዚህ አጥምቅ እሱ ምንድን ነው ከኔ ጋር የሚያሰዳድባችሁ? ቀይ አለ
የትልም ወጣ። ያ በቃ የማይሰራው ደግሞ እሱ ነው። እኛ ለቀቅ አድርጉ። ይዞት ነበር። ይኸውላችሁ እሱ እኮ ይኸውላችሁ በመሳደብ ልጆች አሁን ይኸውላችሁ ሰው ሁላ ፍሪ ሆኖ ነው የሚጫወተው። አያችሁ አሁን አንዱን ሰው የሚሰድብ የለም እዚህ ቲክቶክ ላይ እዩ። የዮናስ ያ ክርስቲያንም ባይሆን ትክክለኛ ክርስቲያንም ቢሆን አትሊስት የሆነ ቦታ መደበቁ ሶሻል ሚዲያ አሁን እግዚአብሔር ልጆች እዩት፣ እያንዳንዱ ደስ ብሎት ነው የሚጫወተው ፍሪ ሆኖ በቃ። አሁን ከዚህ በኋላ የሚናገራቸው የለም ባቸው የለም። የሆነ ነገር አረጉ የሚባል የሚናገራቸው ሰው የለም። በፊት እኮ ሰው ላይ እየተሳቀቀ በቃ ወይኔም አከሌ በቃ በተራ አከሌ እያለን የእሱ ጉልበት የነበረው ሶሻል ሚዲያ ላይ ያሉት ናቸው። ወይ እኔ ነኝ ነጭ በሚቀጥለው ደግሞ ሌላ ሴት ትሆናለች። በየቀኑ ህዝቡ ራሱ ዱባይ አይቀረው፣ አሜሪካን ሬስቶራንት አይቀረው፣ ዱባይ ያለው ሬስቶራንት አይቀረው፣ እዚህ ጀርመን ያሉ ልክ በቃ እንደ ፍርድ ቤት የሆነ እንደዚህ በቃ ሰው ሁላ ስቅቅ የሆነ ጋራ የሆነ ነገር እንዳይል ነበር የሚለው። አሁን ግን እንደዛ ብሎ ነገር የለም። ሰው ፍሪደሙን አግኝቷል። አሁን በዛ በክርስትና በተባለው ቤት ማትቆይ ከሆነ እግዚአብሔር ይውሰድህ ነው የምለው። ምክንያቱም በአንተ ሰው በተለይ ሴቱ ገና ለገና በአንተ አፍ እኔ ብዙ ሴቶች እዚህ ላይ ያሉት ልጆች እንዲህ ይላሉ፣ ጂጂ አንቺ እሱ እኮ የሚናገራቸው ነገሮች እኮ በጣም ነው የሚጎዱት። እግዚአብሔርን ሴቶች እያለቀሱ ማለት ነው። እነዚህ ህጻናቶች እንደዚህ ግማሹን ልጅ ሲል፣ ግማሹን እናትሽ ሲል፣ ግማሹን ምን ሲል በጣም ነው የሚጎዳ። ሴቷ ደግሞ አለች፣ ሴቷ ዮኒ ማኛ ደግሞ መታለች። ያ በአውቶግራፍ አረጌ እናንተ አረብ ሀገር የምትኖሩ አሮጊቶችን አወጣለሁ። አሁን ደግሞ ሴቷ ማኛ መታላችኋለች። እንቁርቲ የሰውን ታሪክ መዝምዛ የምታወጣ እሷንም እግዚአብሔር ግልግል ያደርገናል። ሁሉንም ትገላገላላችሁ። አንድ መጥፎ ሰው የሚቆይ የለም። አይዟችሁ፣ ትገላገላላችሁ። የጊዜ ጉዳይ ነው። ሁሉም በየተራ ትሄዳለች። ያለት አሳቀው እኮ ነው ልጆቹን እኮ የሚያኖሩ። ሰው ሁላ ተሳቀው በነሱ ፍሪደሙን እኮ ነው ያጣው ሰው። ምን ይለኛል? የማይፈራው ሴት የለ ወንድ የለ። ከእንደገና አሁን ደግሞ እሱም ሰው ሆኖ ደግሞ አከሌና አስታርቁልኝ። አንተ ራስህ ከራስህ በተታረቃት ሙጀሊያ ቆርቆንዳ ሽማግሌ ስታስጠላ የእውነት እኮቴ እውነትነት አቴቴ ዘላለም ነገረኛ ውሻ ያ ወንድማችንን በስማም የተናገረችው ነገር በተላ አለችው። አብረን አይደል ያልነው? ምን አባህ አብረን እኮ አንተም እኮ ብለኸዋል እኮ። ምነው እናንተ ጴንጤስቶን ትላንትና የሰራሁን ነገር ረሳኸው እንዴ? ቦይስ በጌታ በኢየሱስ ክርስቶስ አዲስ ልጅ አዲስ ተወልዳል ስለሚል መጽሐፍ ቅዱስ ተረሳ እኮቴ። ይመጣል ባክሽን። አሁን ሰላም መሆኑ ሲያይ የሱ ሰይጣን ጭንቅላቱ የሚፈልገው ምንድነው? በቃ የቱ ጋር ነው? ደብሮታል። ዛሬ ጧት አይቼዋለሁ። የሙጀሊያ ደብሮታል። አልተስማማውም። የግዱን ነው። ቀድሞ ላለመውጣት ፈልጎ ነው። እንዲህ ብሎ ነው የሚመጣው። እቺ ቆረቆ እንዳሮጊት ጴንጤነት ማለት አንቺን ማልናገር መሰለሽ እንዴ ምናምን ብሎ ሊመጣ ይችላል። በዚህኛው ባንዲራ ስላልሆነለት እኔ ያልገባኝ ዮኒ የተቀበለው እነሱ ሰው የለየ ጸልዩለት የሚለው መቅዲ እኮ ናት ያለችው። ያ ምንድነው ለአንቺ ጸልያለሁ ለአንቺ አልጸልይም ስላት፣ እንዴ አንተ የተቀበልከው እየለየ ጸልይ ሽቀላ ነው። ሁሉም ሽቀላ ነው። እሱ ብቻ አይደለም። ባክህ ዳስኬት ምኬት ሌላው
ማረፊያ ብሎ ነው አሁን የተቸገረ ምናምን እውነትም በቃ እግዚአብሔርን አገኛለሁ አርፋለሁ ብሎ ሲሄድ ይሸቀልበታል። በቃ ነው። እግዚአብሔር ግን ያሳርፋል። እግዚአብሔር አያሳርፍም አላልኩም። እግዚአብሔር ያሳርፋል እና እነሱ አንተን ሊጠቀሙብህ ሲሉ እግዚአብሔር ግን ባንተ ይጠቀማል። እኔ ብዙ ክርስቲያኖች አውቃለሁ እንደዚህ በእንደዚህ መልኩ እንትን ያሉ ግን ያረፉ በቃ እፎይ ያሉ በእግዚአብሔር ቤት በቃ ህይወታቸውን ያገኙ ብዙ ክርስቲያኖች አሉ። ብዙ እንጂ ይጠቀሙብሃል። ምን ቸርች እኮ አለ። ከቸርች በላይ ፖለቲካ ነው። የእናት ሂዱጣ አንተ ግማታ ሂዱጣ ከጥቁረት ደግሞ ጠንቋይ ቅሌታ እንደውም አዲስ ሰው ከምታስገቡ ጌታን ተቀበሉላችሁ። ከእናንተ ቤት ሊወጡ የሚያኮበክቡትን እነሱ ላይ በተጸልዩባቸው ይሻላል። ብዙ ፓስተሮች ትላንትና ዋው የተባለላቸው ማለት ነው። ከዶክተር ወዳጄ ነው ጀምሮ እሷን በእናንተ ቤተክርስቲያን ውስጥ አይደለም ያለው አውት። እናንተ አዲስ ሰው ስታስገቡ ከውስጥ ያለው ይወጣል እና ተጠንቀቁ። ብዙዎቹ ሲወጡ ደግሞ ከዛ የሆነ ቪዲዮ ምናምን ይፈልጉባቸውና እንዲህ ሲያደርግ ነበረ ይላሉ። እንደዚህ በጌታ ስም እንደዚህ ሲያደርግ ነበር እናምን ይላሉ። ያ ሰላም ነው። እምኩዬ ሰውን አትከተይ። ሰውን ሳይሆን ራስሽን እኔን የምትከተይ እኔን ሳይሆን አስተሳሰቤን፣ ጨዋታዬን፣ መልእክቴን ነው መከተል ያለብሽ እንጂ እኔ ምን አለኝና ሰው ይከተለኛል? ምንም። እኔም እንዳንቺ እኮ ኖርማል የሆንኩ ሰው ነኝ። Love you too, guys. Love you too.